ሰላም እንዴት ናችሁ? ትናንት በተደረገ የቻምፒየንስ ሊግ ጨዋታ ባርሴሎና ኒውካስልን በሰፊ የጎል ልዩነት ማሸነፍ ችሏል። እንደዚህ ይጠናቀቃል ብሎ የገመተ አይኖርም። በእርግጠኝነት ከጨዋታው በፊት በሁለት ጎል ልዩነት እንዲህ ሊያልቅ እንደሚችል መገመት ከባድ ላይሆን ይችላል። ነገር ግን ትናንት የገባውን ጎል ስትመለከቱ በጣም አስደንጋጭ የሆነና ጥያቄ ምልክት ውስጥ የሚከት ነው ኒውካስሎችንም። የሚገርማችሁ ግን ጨዋታውን ላልተመለከተ ይሄ ጨዋታ በጣም የተጋነነ የጎል ልዩነት ስላለው ኒውካስል ሁለቱንም ሀፎች በጣም ተቸግሮ የጨረሰ ሊያስመስለው ይችላል። ለተመለከታችሁት በፈርስት ሌግ እንዴት ለባርሴሎና ከባድ እንደነበሩ ኢንቴንሲቲያቸው እንዴት አስቸጋሪ እንደነበረ አይተናል። ትናንትና ወደ ባርሴሎና ሜዳ ሲመጡ ብዙ ሰው ሊጠብቅ የሚችለው እኔንም ጨምሮ አፈግፍገው በተወሰነ ስትራቴጂክ ሆነው ያንን ኢንቴንሲቲ ዝግ አድርገው ካምፕኑም ስለሆነ እንዳይቀጡ በማለት አንዳንድ ነገሮችን ለማድረግ ይሞክራሉ የሚል አይነት አፕሮች ይዞ ይገባሉ ብዬ ነበር እንደሚያስብኩት። ብዙ ሰውም ሊያስብ ይችላል ብዬ እገምታለሁ እንደዛ። ነገር ግን ኒውካስል እንደለመዱት በጀብደኝነታቸው ማንቱማን ፕሬሲንጋቸውን ይዘው ነበር የመጡት። ፈርስት ሃፍ በጣም ለባርሴሎና አስቸጋሪ ነበረ፣ ምንም እንኳን ቀድሞ ጎሉም ቢያገቡም። ነገር ግን አንዳንድ ስታት ብትመለከቱ እና አይናችሁም እንደሚነግራችሁ የመሀል ሜዳውን የበላይነት ኒውካስል ለመውሰድ እንደሞከረ መመልከት እንችላለን እና ፊዚካሊ እና ኢንቴንሲቲው ከባርሴሎና ጋር የማይገናኝ ቡድን እንደነበር እና ሃንድል ለማድረግ እየተቸገሩ እንደሆነ መመልከት እንችል ነበረ። የባርሴሎናና የኒውካስልን የ30 ደቂቃን ስታት ብትመለከቱ ባርሴሎና ከፖሴሽን ውጪ ኒውካስልን በምንም አልበለጠውም ነበረ። ሁለት አግብተዋል፣ እኩል ናቸው። በኤክስፔክትድ ጎል ደግሞ ባርሴሎና 0.6 ነው፣ ኒውካስል 1.42 ነበር ማስመዝገብ የቻሉት። ሾት እኩል ናቸው፣ 4 አድርገዋል። ኦን ታርጌት ባርሴሎና 2 አድርጓል፣ ኒውካስል ዩናይትድ ደግሞ 3 ማድረግ ችሏል። በፖሴሽን ብቻ ባርሴሎና 54፣ ኒውካስል ዩናይትድ 46% ይዘው ነበረ። የመጀመሪያውን 30 ደቂቃ ላይ የነበራቸው ቁጥራዊ መረጃዎች እንደሚያሳዩት የነበረውና ትናንትና ፍራንኪ ዲዮንግን በድጋሚ ይሄ ቡድን እየናፈቀ ይመስል ነበረ። ምክንያቱም ኮንትሮል አልነበረውም ባርሴሎና። ፈርስት ሃፉን ለተመለከተ ትንሽ ተቸግረው ነበረ። ነገር ግን አንዳንድ ሞመንቶችን እስቲ እንመልከት። ከመጀመሪያው ጎል ስንነሳ የላሚን ያማል አስደናቂ ፈርስተች ብዙ ነገር ሊባልለት ይገባል ብዬ አስባለሁ። ስለ ልጁ ከዚህ በፊት ብዙ ነገር ተብሏል። የሚያደርገውን ነገር አይቶ አለማድነቅ ምን ያክል ከባድ እንደሆነ ተነጋግረን እናውቃለን። በቃ በብዙ ሚዲያም የተባለ ነገር ነው። አንድ ፈርስተች ግን ምን ያክል የተዘጋጋን ኮምፕሊኬትድ የነበረን ሁኔታ ወይም ደግሞ ያልታሰበ ስፔስንም ጭምር የማስከፈት አቅም እንዳለው የተመለከትንበት ነበር። ራፊና ደግሞ እንደምታውቁት የትልቅ ጨዋታ ተጫዋች የሚባሉ አሉ። ከእንደነዚህ አይነቶች ውስጥ የሚመደብ ነው። በጣም ለባጁ የሚታመን የሚታገል፣ ኮንፊደንሱ በጣም ጣራ የነካ ማለት ነው። በጣም በራሱ ጀብደኝነት ያለው ባርሴሎናን በብዙ ሊጠቅመው የሚችል ተጫዋች ነው። ከባለፈው ሲዝን ጀምሮ ይህንን ነገር እያደረገላቸው ይገኛል። እሱ የመጀመሪያውን ጎል ያስቆጥራል ማለት ነው። ልክ አስቆጥሮ እንደቆየ ሁለተኛውን ጎል ከማግባታቸው በፊት ባርሴሎና ኒውካስል አንደኛውን ጎል አቻ የሚሆኑበትን ያስቆጥራሉ። ጎሉ የሄደበትን መነሻውን ስትመለከቱ ልናደንቃቸው በጣም ይገባል ኒውካስሎችን። በተለይ ደግሞ ሃል የሚባለው ተጫዋች ከዚህም በፊት የመጀመሪያው ጌም ላይ እንዴት ለባርሴሎና ፈታኝ እንደነበር በመከላከሉም በማጥቃቱም በኩል አስቸጋሪ እንደነበር ተመልክተናል። ምክንያቱም እነሱ አደረጃጀታቸውን አስተካክለው ፕሬስ ለማድረግ በሚያስቡበት ሰዓት ልጁ ኬሪ እያደረገ እየሄደ እንዴት ዲስማንትል ሲያደርጋቸው እንደነበር ተመልክተናል አይደል? የመጀመሪያው ዙር ጨዋታ ላይ። ትናንትናም ይህንን ነገር ለመድገም ሞክረዋል። የመጀመሪያውን ጎል ስትመለከቱት ሃይላይኑን ለመስራት ስትራክቸርድ ነበሩ ባርሴሎናዎች። ነገር ግን ኳሱን ኬሪ አድርጎ ይዞ ሄደ። ስለዚህ እየመጣ ነው በሚል ስጋት አንድ ተጫዋች ቦታውን ሲለቅ ፓስ አደረገ፣ ድጋሜ ለሱ አቀበሉት፣ ሃይላይኑ ኤክስፖዝድ ሆነ ማለት ነው። ጎሉ ተቆጠረ ነው። ሁለተኛውን ጎል ባርሴሎና ለማግባት ብዙ አልፈጀባቸውም፣ አግብተዋል ባርሴሎናዎችም። ነገር ግን ባርሴሎና እንደምታውቁት ሰልፍ ኢንፍሊክትድ ጎሎች ይበዙታል። ማለት በጣም ኃይለኛው ሻርፕ የሆነ ማጥቃት ያለው ቡድን ነው። በዛ ላይ ደግሞ ሊጎዳበት የሚችለው ደግሞ የራሱ የሆነ መሳሪያ ያለው ቡድን ነው እና ሃይላይኑ ባርሴሎናን እንደዚህ ኤክስፖዝ እንደሚያደርገው ከዚህም በፊት ትናንት የተፈጠረ ዲስከቨሪ አይደለም፣ ሁሌ የሚታይ ነገር ነው። ሃይላይኑ ኤክስፖዝድ የመሆን ችግር እንዳለበት ማለት ነው። ትናንትናም
በሃይላይኑ ምክንያት ነው ሁለቱ ጎሎች መቆጠር የቻሉት። በተለይ ሁለተኛው ጎል ከላሚን ያማል ስህተት የተነሳ ነው። በባክ ፓስ በተረከዙ ለመሞከር ሲሞክር ነው ጎሉን መቆጠር የቻለው። የላሚን ያማል ስህተት በጣም ግልጽ ነው። ነገር ግን እሱ ጋር አሁን መርሳት የሌለብን ነገር መጀመሪያም ቢሆን ኦፍሳይድ ትራፑን ሃይላይኑን ሲሰሩ አራሆን ተመልክታችሁት ከሆነ ኦንሳይድ እንዲሆን አድርጎት ነበር ባርንስን። ከዛ በኋላ ደግሞ ለመከላከል ሲሞክር በእግሩ ስር ነበረ ማለፍ የቻለው። ከዛ በጥግ በኩል ደግሞ እንደተመለከታችሁት ካንሴሎ ትራክ አላደረገውም ነበር ተጫዋቹን ኤላንጋን ማለት ነው። ኢዝሊ ነበር ጎሏ መቆጠር የቻለችው እና እንዳልኳችሁ ባርሴሎና በጣም በጥራት ነገሮችን ማከናወን ይችላሉ። ደግሞ ሲሊ የሆነ አንዳንድ ነገሮችን መቆጣጠር ባለመቻላቸው ክሊንሺት ይዞ የመውጣት ችግር እንዳለባቸው መመልከት ትችላላችሁ። የሚቆጠሩትም ጎሎች በዛ አማካኝነት የሚገኙ ናቸው እና ኤዲሃው ሲጠየቁ ሰምታችሁ ከሆነ ሶስተኛውን ጎል ባርሴሎና በፔናልቲ ያገኘው ትሪፔ ትክክለኛ ውሳኔ አልወሰነም። በግራ በኩል ትንሽ አስቸጋሪ ነበር እና ትሪፔ እዚህ ጨዋታ ላይ የመጀመሩም ነገር ትክክል አልነበረም የሚያስብል አይነት ፐርፎርማንስ ነበር የነበረው። ጎትቶት ነው ፔናልቲ ያሰጠውና ኤዲሃው ከጨዋታው በኋላ ምንድን ያሉት ሶስተኛው ጎል በጣም ሳይኮሎጂካሊ ከብዷቸው እንደነበረ ከዛ ለማንሰራራት እንደሚያስቸግር፣ ነገር ግን ሰከንድ አፍ ደግሞ በአዲስ ኢነርጂ ለመምጣት መሞከራቸው ታዲያ ደግሞ ባርሴሎና በፍጥነት አራተኛውን ጎል ማግኘታቸው ይበለጠ ጨዋታውን እንዳወሳሰበባቸውና ከዛ በኋላ ለመነሳት እንዳስቸገራቸው ነው ሀሳባቸውን የሰጡት። በጣም ትክክለኛም ሀሳብ ይመስለኛል። በተለይ ባርሴሎና ሰከንድ አፉ ከፈርስት አፉ ጋር በፍጹም በማይገናኝ ሁኔታ ነበር የተጫወቱት። ከኋላ የሚተውን ስፔስ እነሱ ኮምፓክት ሆነው መሀል ለመሀል እንዳይጫወቱ ለማድረግ ይሞክሩ ነበር። ነገር ግን ከጀርባ የሚጣሉትን ስፔሶች ኤክስፕሎይት ለማድረግ ባርሴሎና በሚገርም ፍሉዊዲቲ እና ሮቴሽን ነበር ጨዋታውን ሲቆጣጠሩ የነበረው ሰከንድ ሀፍ። አራተኛው ጎል ደግሞ አሁን ያልኩትን ሀሳብ በትክክል የምታብራራ ነች። ፌርሚን ሎፔዝ እና ራፊኒያ ሌቫንዶውስኪ ያደረጉት ነገር መመልከት እንችላለን እና ምንድን ነበር ያደረጉት? ሌቫንዶውስኪ ዲፕሊ ወደኋላ ተመለሰ። ስለዚህ አብሮት ማንቱማን ያለውን ተጫዋች ይጎትተዋል ወይም ደግሞ ድራግ ያደርገዋል ማለት ነው። ፌርሚን ሎፔዝ እና ሌቫንዶውስኪ ደግሞ አቅጣጫ ሮቴት አደረጉ። ልክ እሱም ባደረጉበት ቅጽበት እዚህ ጋር ጄራርድ ማርቲንን ማድነቅ መቻል አለብን። ፓሲንጉ በጣም አሪፍ ነበረ። ልክ ለራፊኒያ ፓስ ያደርግለት ፌርሚን ሎፔዝ ሩጫውን ጀምሯል እና ይሄ ሰርድማን ራኒንግ እንደሚባለው ማለት ነው። በዛ መንገድ ኤክስፕሎይት አደረጓቸው። ስፔሱ በጣም ክፍት ነበረ። ፌርሚን ሎፔዝ ደግሞ በተመቻቸው ሁኔታና ጥራት ባለው መልኩ ነበር ጎላን ማስቆጠር የቻለው። ከዛ በኋላ ለኒውካስል ጨዋታው እጅግ በጣም የከበደ ሆኖ አምሽቶባቸዋል። ሌቫንዶውስኪ፣ ራፊኒያ፣ ያማል እንደዚህ አይነት ጥምረት ካየን በቻምፒየንስ ሊጉም በላሊጋውም አሁን ትንሽ ቆየት ያለን ሆነናል። ትናንትና ይህንን ነገር ማድረግ ችለዋል። ሌቫንዶውስኪ ያገባው ጎል በጣም ጥራቱ የሚገርም ነው። በዛ ላይ የላሚን ያማልንም አስደናቂ ነገር መመልከት ትችላላችሁ። እንዴት በአንድ ተች ብቻ ብዙ ነገር መቀየር እንደሚችል። የመጀመሪያውን ጎል አይደለም እያወራሁ ያለሁት፣ ሁለተኛውን ጎል ላይ ያደረገውን ሙቭመንት ስትመለከቱ በቃ ቴክኒካል ሱፔሪዮሪቲ ፊዚካል ከሆነው ዓለም ጋር ሲገናኝ እንዴት ልዩነት እንዳለው ቤዚክስ የሚባሉትን ይሄ አትሌቲሲዝም እንደዚህ ፊዚካል መሆን ምናምንን እንዴት ቢት እንደሚያደርግ በቃ ቴክኒካሊ ስማርት የሆኑ ተጫዋቾች በጣም የላቁ ተጫዋቾች አሉ ማለት ሜዳ ላይ ለአንድ ቡድን እንዴት ችግር ሊፈጥር እንደሚችል ያስመለከተ ኳስ ነበረ። ሌላ ስለ ላሚን ያማል ማውራት ያለብን ነገር ነው ብዬ የማስበው ምንድነው ፊክስድ ሮል ሊሰጠው እንደማይገባም ትንሽ ያየንበት ጨዋታ ይመስለኛል። ምክንያቱም እሱን 10 ቁጥር ሂድ ወይ ሌፍት ዊንግ ላይ እዛው ስቲክ አርግ እንደዚህ አይነት እንትን ከሚሰጠው እንደፈለገ ፍሪ ሮል እየተሰጠው እየተሽከረከረ ብዙ ነገሮችን ኢምፓክት ማድረግ ይችላልና ትናንትና ላሚን ያማል አንድ ማይሳኩ አስቷል። እሱ ለየትኛውም እግር ኳስ ተጫዋች የሚያጋጥም ስለሆነ እንደ ስህተት አይቆጠርም። ነገር ግን ሁለቱንም ጎሎች ላይ የሌቫንዶውስኪም ጎል ላይ የራፊኒያም ጎል ላይ ከመሃል ሜዳ የነካቸው ኳሶች ናቸው በጣም ትልቁን ኢምፓክት የፈጠሩትና ላሚን ያማል የበለጠ ነፃነት ሊሰጠው የሚገባ ጨዋታ ነው።
ተጫዋች ነው። በአጠቃላይ ጨዋታው ሲጠናቀቅ ባርሴሎና በጣም በብዙ ነገር በልጦ ነበረ። 7-2 ነው ማለቅ የቻለው። ፖሴሽኑም 62.9 ለ37.1 እንደዚህ አካባቢ ሆኖ ነው የጨረሱት። ሾት 8-18 ሆኖ ነው የተጠናቀቀው። ሾትስ ኦን ታርጌት ደግሞ 5-13 ሆኖ ነው እና በብዙ መመዘኛ ኒውካስል ተበልጠው ነው ጨዋታውን የጨረሱት። ፖሴሽን ስል አሁን እዚህ ጋር ምን ትዝ አለኝ፣ ባርሴሎና ሌላኛው ሰከንድ ሃፍ እኔ በጣም ተሻሻለበት ብዬ ያሰብኩት ነገር ቶሎ ተርኖቨሮች አልነበሩትም። እንደዚህ ቶሎ ኳሱን ከለቀቃችሁ በጣም አግሬሲቭሊ ሊያስቸግራችሁ ከሚችል ቡድን ጋር ሜንቴን ማድረግ በራሱ ፖሴሽን የበለጠ ነገሩን ለተቃራኒ ቡድን እንደሚያከብድበት ነበር የተመለከት ነው። እነሱም ይህን ነገር አድርገው የሚጣሉ ኳሶችን ከሚድፊልዱ ጀርባ እየፈለጉ ነበረ ባርሴሎናዎች ችግር ሲፈጥሩባቸው የነበረው። ሮበርት ሌዋንዶስኪ ታሪክ መጋራት ችሏል ብዙ ቲሞች ላይ በማስቆጠር ከሊዮኔል ሜሲም ከክርስቲያኖ ሮናልዶም በመብለጥ 41 የተለያዩ ተጋጣሚዎች ላይ በማስቆጠር ታሪክ መጋራት ችሏል። ትናንትና በጣም ጥሩ ምሽት ሆኖለት ነው ያመሸው። እሱ ብቻ አይደለም፣ ላሚን ያማልም ሌላ ሪከርድ መስበር ችሏል። 10 የቻምፒየንስ ሊግ ጎል ላይ መድረስ የቻለ በዚህ በወጣትነት እድሜው በትንሽነት እድሜው እዚህ ቁጥር ላይ መድረስ የቻለ ተጫዋች መሆን ችሏል። ይህ ብቻ ሳይሆን ባክ ቱ ባክም ደግሞ የቻምፒየንስ ሊግ ኖክአውት ስቴጅ ላይ እንደዚህ አይነት ጎሎችን ያስቆጠረ ትንሹ ተጫዋች ሆኖ አልፏል ማለት ነው። በአጠቃላይ ለኒውካስል የከበደ ጨዋታ ሆኖ ነበር ማለፍ የቻለው። ባርሴሎና እና ሃንሲ ፍሊክ ሰከንድ ሃፍ የነበራቸው ጌም ማኔጅመንት ሊደነቅ ይገባል። እያንዳንዱን ነገር ነው ኮንትሮል አድርገው መግባት የቻሉት የነበረው። ኒውካስሎች ፈርስት ሃፉ ነበር ትልቁ አጋጣሚያቸው። ፈርስት ሃፍ ላይ የነበሩትን ለመጠቀም ሞክረዋል። ከዛ ውጪ ግን ሰከንድ ሃፍ ባርሴሎና በእጅጉ ተቆጣጥሮት እያንዳንዱን ነገር አልፈው በአሳማኝ ሁኔታ ወደ ኳርተር ፋይናል መግባት ችሏል። ከአትሌቲኮ ማድሪድ ጋር ነው የሚገናኙት። ስለዚህ የበለጠ ደግሞ ሌላ ጥንካሬ ያለውን ጨዋታ እንድንመለከት የሚጋብዝ ሆኖ አልፏል። የነ ጄራርድ ማርቲን የነ ኩባርሲ ፐርፎርማንስ በጣም ጥሩ ነበረ። እያንዳንዱ ተጫዋች ካንሴሎ በማጥቃቱ ጥሩ ነው፣ ነገር ግን አሁን ባልኳችሁ መሰረት ትራክ ባክ አድርጎ ለመከላከል ትንሽ ያስቸግረዋል። ነገር ግን እንደ አጠቃላይ ስለሆነ ፐርፎርማንስ የሚመዘነው በጣም ጥሩ ነው። የነ በርናል ፈርስት ሃፍ ትንሽ የሚያስቸግር መስሎኝ ነበር፣ ምክንያቱም ፕሬሲንጉን የነ ኒውካስሎች ፊዚካል መሆን በጣም ያስቸግራል እና እሱን ነገር ለመቋቋም እድሜው አልደረሰም ወይ ደግሞ ፊዚክሊ ራሱን ማዳበር አለበት የሚል ስሜት እየተሰማኝ ነበር። ነገር ግን ከዛ በኋላ ያሳዩት ፐርፎርማንስ በነ ፔድሪን ማላደንቀው የተለመደ ነገር ስለሆነ ነው። እነ ፌርሚን ሎፔዝ እነ በርናል በጥራት ነው የተጫወቱት። ባርሴሎና ይገባቸዋል። የእንግሊዝ ሳይድ አሁን በሰፊ ውጤት ሲሸነፍ ይሄኛው በቼልሲ እና በኒውካስል በጣም የሚገርም ነገር ነው እና አለመመጣጠናቸውንም የሚያሳይ ይመስለኛል። ከስንት ዓመት በኋላ ነው እንደዚህ ሲሸነፉ ኒውካስሎች ራሱ እና በጣም ቆይቷል በእንደዚህ አይነት የሰፊ የጎል ልዩነት ሲሸነፉ ማለት ነው። 12 ዓመት እንደዚህ ሆኗቸዋል ይላል። በጣም በከባዱ ነው ባርሴሎና ድብደባ ማድረስ የቻለው ኒውካስል ላይ የሚረሱትም አይመስለኝም። ለመሻሻል ግን እድል የሚሰጥ ይመስለኛል።